ሰላም በያላችሁበት እንዴት ናችሁ? ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ሀሳብና ጉዳይ ተመልሰናል። ዛሬ ደግሞ የተመለስንበት ጉዳይ እንግዲህ ኪያ ከአገር ወጣለሁ እያለች እየፈከረች ነበር። እንግዲህ 2 ሳምንት ቀረኝ እያለች ነበር። የሷ 2 ሳምንት የሚያልቅ አይመስልም። እንግዲህ 2 ሳምንት ቀሬ ካለች እንኳን ብዙ ቀናት አልፏል። ኤኒዌይ እሄዳለሁ እያለች ነው። ቶፋንም ጠርተው ነበር ከአዲሱ ፍቅረኛዋ ጋር ልታስታርቀው። በባለፈው እንግዲህ እንዴት ተመለከት ነው ቶፋና አሁን አግኝቷቸው ነበር እያለ እኔ ፈቃድ ልታገኟት አይገባም፣ ከዚህ በኋላ ከአጠገቡ እንዲያደርሱ ብሎ ማስጠንቀቂያ ሰጥቷቸው ነበር። ከኋላ የመጣ አይነ ወጣ ነው ነገሩ። ቶፋ ባስተዋወቀው እንግዲህ እሱ እንዳደርሱ ከአጠገቧ እያለን ፈቃድ በፍጹም ሊሆን አይገባውም አይነት ነገር ነው እያለ ያለው። እንግዲህ ተገቢ አይደለም። እሱ አስተዋወቁት እንዴት ከኔ እያለን ፈቃድ ልታገኟት አይገባም እያለ ነው። ኤኒዌይ ያው እሷም ወደ ውጭ ሄዳለሁ እያለች የፈከረች እያለች ልጁም ጋር ፈታ ዘና እያለች ነበር። እንትናም ቶዬንም ጠርታው ልታስታርቀው ሞክራ ነበር። በፍጹም እንዴት ሳትነግረኝ ሊመጣ ይገባል ብሎ ተቀይሞ ነበር። ቶፋም ፈቃደኛ አልነበረም። ስደውይልኝ እኮ እሱ እንዳለ አልነገርሽኝም ብሏታል። ኤኒዌይ ሁለቱ ጥሩ ስሜት ላይ አይደሉም። ቶፋም ከአኑ ጋር እንድትታረቅ ይፈልጋል። በእርግጥ እንዲህ አይነት ነገር ከልጁ ጋር ሆና ማንሳት የለበትም ነበር። ታረቂ አይነት ነገር ነው፣ ልታገኙ ይገባል፣ የኔም ስሜት ልትረዱ ይገባል ነው እያለ ያለው። አኑም እስኪ ያለውን ስሜት እስኪ እናየዋለን። እስኪ ተገናኝተው የሆኑትን ያወሩትን ነገር እስኪ ልጋብዛቸው። ወደ ቪዲዮ አይ ምን ለምን እንደጠራሽውና ግራ ነው የገባሽ ማለት እኔ እና አንቺ ብቻ ተገናኝተን ምን እናሰብኩ ሌላ ሶስተኛ ነገር ነው። ዛሬ አንድ ጊዜ እናሳልፋለን። ለምን አዎ ደብሮኛል። እውነቴን ነው ደብሮኛል ማለት እናንተ እሺ ውስጣችሁን አውሩና ቢያንስ አፍቃለሁ ግን በቃ የምታሳየው ባህሪ ለጓደኛ ስትል ያን ተሳት ስትመክት ማለት ሀሳቡና ግራ ነው የሚገርም። ለዛ ነው በቃ ችግር የለውም። ሁለታችንም እዚህ ብቻችሁን ወይ ሰው ነኝ አይደል? ቢያንስ እንኳን ሰላም መሆናችሁን አውቄ ልሂድ ብቻ እኔ ለአንቺ ብዬ ነው እዚህ የመጣሁት። አንቺ ጋር ነው የመጣሁት። የምርሱ እንዳለ ራሱ ነገር ደወልሽልኝ ከዛ በኋላ እኔ ማደኔ ተፈልግኝ ግን እሱ ስለነበረ ምንም ተቆም ማጥቅረው ይሄን ነው ማጥራ ያደርጋል። እኔ እንደሰው ምናምን አክብሬ ምናምን ያን አይቻል አክብሬ ሄጄ ነው ብዙ ነገር ተናግረኝ አንድ ነገር ልንገራችሁ። አሁን ፈልገው ነገር ታውቃላችሁ። አንተም ቂም የለብህም ማለት ነው። በቃ ስለዚህ ቢሶና በቃ አሪፍ ጊዜ እናሳልፍ። ስቶሪኝ መጣን እሱ የማይጎዳበት ነገር እያመጣችሁለት ነበር። ምንድነው? ቆይ ለምንድን ነው? እሺ ምንድነው የምታመጣው? ለምን አዲስ ነገር ጀመራችሁ ብሎ ድጋሚ ሊናይል ምን አንተ ቆይ ምን ቤት ነው? ምን አገብቶ ነው ከኪያ ራቅስ እያልከኝ ያኔ ስንት ስትለኝ ነበር። እኔ እኮ አልናገር ብዬ እስካሁን ያስኩት ለኪያ ነው። እናውራ ከተባለ ብዙ ነገር እናውራለን። ምን አንተ ግን ለጓደኛ ስትል የኪያን ህይወት አበላሽተኝ ምን አገብቶ ነው? ማንም እኮ አንቺ ያን ጥፋቱ ያንቺ ነው። ለምን አታርፍ? አንቺ ማንም በአንቺ ህይወት ራስሽ ነው ስለቀው መወሰን ያለብሽ። ማንም እንዲወስን እያደረግሽ ነው። ማንም እየመጣልሽ ነው። ትናንትና ነው የመጣው እኮ ትናንትና መጥተህ ለምን ልታወራ አይገባም ሲጀምር። ሲቀጥል ደግሞ ኪያ እንድታገኛት አልፈልግም ምናምን። አዎ እሱ አንተን የሚመለከት ነገር አይደለም። እሺ ቆይ እቃ ነች እንዴ? እቃ ነው
እሱን እኮ ነው የምልህ። ህፃን ልጅ አይደለችም፣ መወሰን ትችላለች። ስለዚህ ራሷ ተወስናለች። አንተ ምን አግብተው ነው? አንተ አግኘህ ካሳየኝ ነው። አሁን ሰላም አትሆኑ ማለት የሚያስበው ላይክ ሮዝን በጉልበተኛ ይሆናል። ላይክ እኛ ነፈር ምናምን ነው እንጂ እኔ ጉልበት ምናምን አይደለም። ነግሬሃለሁ። እኔ ምንም አይነት ነገር ነው አይደለም። ምን እኮ እኔ በንግግር ማምን ሰው ስራህ ነው። እኔ ምንም አላደረኩም። ምንም እንዳላደረገ ሰው እንደዚህ ስራ ካልክ አንተ ነህ ጥፋተኛ። ምን አጠፋሁሽ? ንገረኝ። እኔ እኮ ክሮዬን ሳስተዋውቅ ቤተሰቤን ምናምን ሳስተዋውቅ ላይክ ፍሬንድ ነህ ምናምን ብዬ ነው ያስተዋወቅኩት። አንተ ግን ላይክ የተጀመረ ምናምን ነገር እንቅጭ እንኳን ያልታወቀ ፎንቃ ላይ እጅን ከተት ከዚህ በላይ ያለ ብልግና እሱ ነው ብልግና ምናምን አስብ። ምክንያቱም እኮ የምታውቂው እኮ በእኔ ነው አይደል? ስማኝ ከኔ የምታውቂው እኮ ይሆናል እንኳን ስምት። እሺ ስማኝ፣ ለምን አሰብኩ? በቃ ወደኛ አይደል? አስገድጃት አይደል? ጠይቃት እዩ አስገድጅሽ ነው አስገድጅሽ አይደለም። ሰማህ? እየሰማህ ማንንም አስገድደኝ ነው ካልወደደችኝ እኮ ነው ያልያዝኳት ማለት መሄድ ትችላለች። እኔ አላስገድዳትም። ውሳኔዋን አከብራለሁ። ነገርኩህ። ቢሆንም ግን ትንሽ ጊዜ ሊሰጣት ይገባል። ካኑ ጋር ያለው ነገር ካት ነበር አይደል? እኔ ጊዜ የምትፈልግ ከሆነ ችግር የለውም እያልኩ በቂ ያውርተሻል። ማንን ነው ማውራት አልፈልግም። ስላልፈለግሽ ብቻ ደግሞ መፍትሄ አይኖረውማ። ቆይ ልታስታርቃቸው ነው አመጣጡ እንደዛ ነው። ሲጀመር ምን እንደሚወጣ ያንን እናያለን። ሲጀመር ማለት ይደብራል። ማስታርቃቸው ዛሬ ካንተ ጋር አሪፍ ጊዜ ነው። ከእንደዚህ አይነት ሰው ጋር ነው እኔ የእሷን ፍላጎት ነው ሰማኸኝ አይደል? የእሷን ፍላጎት ነው ማለት እኔ ከእንደዚህ አይነት ሰው ጋር በጭራሽ እንድትሆን አልፈልግም። ፍቅረኛዬ ነች። አሁን ሰማኸኝ አንተ ጋር አዎ ፍቅረኛዬ ነች። ታውቃለህ ከበፊትም ጀምሮ ነው የምንተዋወቀው። ከማን ጋር ነው? ከኪያ ጋር ነው። እኔ ልጅ የመጣሁት እሱ ቅርብ ነው። ጊዜው ቅርብ ነበር ያኔ ስንተዋወቅ። አንተም ታውቃለህ ቅርብ ነበር እና በአንድ ወር ውስጥ አሁን ከነፍኩልሽ ሞቶልሽ ነው ያልካት ነው። እኔ እኮ ዛሬ ብቻ ነው ማገኘ ማለት ለመድራሙ ይስራ ነው ታዲያ እኔ ልጅ ስለታችን ብቻችሁን ታወራላችሁ። ሊድላት ያን ከድራማ ምናምን ሰላም ይደዳል። ምን አገባኝ እና እሱ አሽሽ ገዳሚ ሲል ከማንም ጋር ሲጋደምስ ያኔ እንደዚህ ብለህ ነበር። አሁን እኔ ስለሱ አይደለም ማንሳት የምፈልገው። እኔ እሱን ያነሳው እኔ ደግሞ ላንቺ ብዬ ነው እንደዚህ እየተከራከረ ባለከመኝ በገብሬ እችሉ ከሆነ የምታከብሪ የምትወድኝ ከሆነ ዛሬ ብቻ ነው የምጨርሻ ቀን ከናንተ ጋር አሪፍ ጊዜ ማሳለፍ ፈልጋለሁ። ምን አግብቶ ነው? ቆይ መተህ እያቦካ እንትን እኔ እናንተ አሁን ጨርሰናል ነው አውቀህ ነው እንደዚህ የምትመስለኝ? አውቀህ ነው ወይ? ምን አይነት አማርኛ ነው ከአኑ ጋር አሪፍ ጊዜ ማሳለፍ ሲጀመር ዘማቱ አንቺ ተጣጣው ምናምን ወግሰማሽ ምናምን አይደለም። አትሊስት የሚያወራውን ነገር ማዳመጥ ራሱ አሪፍ ነገር ነው። ሲጀመር የጥፋቱ ያንቺ ነው። ምን አጥፋቱ ያንተ? የኔ ምንም ጥፋት የለም። እኔ የኔ ነብይ ጓደኛዬ ነብይ ባስጠጋው አንተ ግን የማይነካ ነገር ነው። ያው ጓደኛዬ የምለው እሺ አየህ ጓደኝነት ለጓደኛ ብለህ እንጂ ለእሱ አስበህ አይደለም። እስካሁን አንተ ግን ምን አይነት ሞራል ቢኖርህ ነው? ለኔ ጓደኛዬ ነው ብዬ ነው መስለሰው ወጣረኝ እንዴ? ቢያንስ ለኔ እንኳን ክብር የለም። አክብሬ እኮ ስንት ያገኘው አክብሬ። አንተ ግን ከጓደኛ ጋር ሆነ እኔን ስትሳደብ እኔን ጓደኛዬ ነው ብዬ አይደል ያለው ነገር እንድፈታ ነው እኮ የመጣሁት አይደል? እንደዚህ ያን ነገር እንድፈታ እኮ ነው እዚህ ያለሁት እንዴ። ትንሽ አድሩኝ እንጂ ከዚህ በኋላ ከለሱ ስለራካ መጥቋጣኝም። እሺ በቃ ለነካት ነው አንቺ ብዬ ነው ምን ያትበልና ለራስህ ብለህ ምን አገባህ? ቆይ አንተ ለምንድን ነው በሰው ወሬ ማለት አንተም ጓደኛ አንተ ደግሞ አድርገኝ የመለጥ በጣም ነው ለምን ሲጀመር አንተ እንደጠራች ባክ ነው የሚያልቆይ ነበር። ሰማይ
እየመጣኝ እንደሆነ ማይተኝ ነበር አይቼ ነበር። ለሷ ብዬ ነው ሁለታችንም ለሷ ብዬ ነው ማሳለፍ ለሷ ብዬ ነው የተረጋጋሁት። አንተ መምጣት በምትፈልገው እንዴት ትችላለህ? ምንድን ነው? ቆይ እናንተ አታርጉም እንዴ? ምን አብዱት ሁለታችንም ምን ነገር መታከለ ስትል የነበረው ዝም ስላልኩ እሱ ነበር ያነሳው። እኔ ምን ወደ ጥል እንደማልሄድ ታውቃለህ፣ ባህሪን ታውቃለህ ጠንቅቀህ። እኔ ሰምኛለሽ ላንቺ ብዬ ነው እዚህ ድረስ የምትሰደበው ምንም የምባለው ላንቺ ብዬ ነው። በቃ አንቺ በራስሽ እንድትወስኝ በራስሽ ጀምሮ ገላመጥኩ። በቃ እኔ ባህሪ ስለማይመች እኔ ወድ ነበር አከብር ነበር፣ ግን ተቀየርክ። በቃ አንተ ለጓደኛህ ብለህ እውነትን የምትሰስብ ከሐሰት ጋር የምትታገል ሰው እኔ እናንተ ደግሞ አንመጣጣንበት። መቼ ያገኘው እውነት ነው የምትመረው? አንድ ወር እኮ ነው ማርገን ተታወቀ። ስለ የትኛው እውነት ነው የምታወራው? ፍቅር ከጀመርን ነው አንድ ወር የማይሞላን ይኸውልሽ። እሱ እና በቃ እኔ ላንተ ስም ለምንድን ነው የማስረዳው? እኔ ሁሉ ነገር የማይው ላንቺ ብዬ ነው። ምንም አልፈልግም ምናምን ቁጥር ችግር የለውም እኮ እኔ ይሁን ስንት ዓመት ስያለሁ። ካሁን በኋላ ስትል አጠብቃት። ሰው ውስጡ የሆነ ሰው ካለ የሆነ ሰው ለማስገባት ከባድ ነው። ቶፋ አልፈልግም ስትል አጠብቃት። ቶፋ አራት ገብርኤል ነበር የኔ ጥፋት ማለት ነው። አሁን መስከተላላ የኔ ጥፋት አውሪው ልክ ነው ብታወሪው ይሻላል። እናንተ አመሰግናለሁ። ኪዩ አንቺ ይሄን አሁን ማሰብ በጣም እየጀመርኩ ጎበዝ። የት ነው አይደለም እኔ እኮ አንተ እንትን ስላልክ ምናምን አይደለም። እኔ በለው ለነሱ መድኃኒዓለም በጣም ዛሬ አርግ ጊዜ ካንተ ጋር ሳልፋለሁ ብዬ ነበር። አሁን ድጋሚ አናር አንሳ ሂደን ራስ ነገር በቃ ምን አረግ ቤተሰብ እንግዲህ ቪዲዮውን እንደተመለከታችሁት ይመስላል። ደብሮታል። ዮዮ ነው የሚባለው ልጅ በጣም ነው የደበረው። ቶፋም እሱም እንደዚሁ ደብሮታል። እኔ ሁለቱም ተደባብረዋል። እስኪ መጨረሻው ምን ላይ ይደርሳሉ የሚለውን አብረን የምናይ ይሆናል። ነገር ግን ኪያ ናት እያጠፋች ያለችው የሚመስለኝ። እንደው ሄዳ ከማንም ጋር ሊንክ መፍጠሯ ጥሩ አይደለም። የዚህኛውን ነገር ሳትጨርስ ያኑ ጉዳይ ሳትጨርስ ያኑ ጉዳይ በቀላሉ የሚያልቅ ነገር አይመስልም። ለ6 ዓመት ዝም ብሎ ስትወጣ ስትገባ ሄደችበት ሲያይ ማናገር ሳይችል 6 ዓመታት አልፎ በቶፋ እና በወንድሙ ምክንያት ነው እንዲህ ለመቀራረብ ወደ ፍቅርም ሊገቡበት የቻሉት። በቀላሉ አሳልፎ ይሰጣል ተብሎ አይጠበቅም። ኤኒዌይስ እሷም የመጨረሻ አግኝቼ አወራዋለሁ ዛሬ በባለፈው የሆነ ቦታ ወስዷት እንደነበረ ታውሳል። ፈቃደኛ ነበረችም እሱን ለማውራት ጭራሽ በልህ ላወራህ አይገባም አለች ብለው ነበር። ኤኒዌይስ ያኑ ምላሽ ምን ይሆናል፣ ተገናኝቶ ምን ይላሉ የሚለውን በቀጣይ የምናየው ይሆናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን ሆኑ ደግፉን እና ሰብስክራይብ አድርጉ እና በቀጣይ የምንመለስ ይሆናል። በያላችሁበት ሰላማችሁ ብዝት